ድንግል ማርያም በራእይ ተገልጻ ከዚህ በኋላ ከነበረብሽ ነገር ሁሉ ፈትቼሻለሁ አለቻት። ወደ ውጭ ሀገር ካልታከመ በህይወት የመቆየት ተስፋ አጭር ነው አሉኝ። ባንኮክ ለሕክምና ሄዱ። ሶሬ መዋጥ አንደበት የመናገር አልችልም ነበረ። እጄ ሲመረመር የትርፍ አንጀት በሆድ ውስጥ ፈርጧል ተባለ። ወደ ውጭ ሀገር ካልታከመ በህይወት የመቆየት ተስፋ አጭር ነው አሉኝ። ባንኮክ ለሕክምና ሄዱ። 3 ወር ሙሉ ያ ነገር ሊቆም አልቻለም። ከዚህ በኋላ እናቴ ድንግል ማርያም ሆይ ድረሽልኝ ብዬ ከስውሯ ማርያም እምነቷንና ጸበሏን አስልኬ ተጠቀሙ። ያበጠው እግሬ ጎደለ፣ ያም ነገር ቆመልኝ። ስለቴን 20500 ይዤ መጥቻለሁ። ድንግልን አመስግኑልኝ ብለዋል። አመስግኑላቸው። እኛ አባታችን የመጣሁት ከውጭ ነው። የነርቭ ታማሚ ነበርኩ። ጉሮሬ መዋጥ አንደበት የመናገር አልችልም ነበረ። እዚህ ቦታ መጥቼ አልቅሼ ድንግል ማርያም ስለምን መናገርም ችያለሁ። ጉሮሬ መዋጥ ችሏል። ትልቅ ለውጥ አይቻለሁ። ድንግል ማርያምን አመስግኑልኝ ነው የሚሉት። አመስግኑላቸው። ወንድማችን እቺ የምትመለከቱት ብላቴና ልጄ በጽና ታማብኝ ነበር። ያለማቋረጥ 24 ሰዓት ትስል ነበር የነበረችው። ለካስ በክፉ መናፍስት ስራት ታስራብኝ ነው። ከዚህ በኋላ ድንግል ማርያም ትፈታልኝ ዘንድ ወደዚህ ይዣት ስመጣ መናኸሪያ ስደርስ አንደበቷን ታሰረብኝ። አልቅሰን መተን ናሴ ወር ነው አልቅሰን መተን ድንግል ማርያምን ጸበሏን ስትጠጣ ድንግል ማርያም በራእይ ተገልጻ ናሴ 30 ከዚህ በኋላ ከነበረብሽ ነገር ሁሉ ፈትቼሻለሁ አለቻት። ከዛ ወዲህ ህመም የሚባል ነገር ከሷ የለም። ዛሬ ስለታችንን መጋረጃውን ይዘን መተናል። እኛን የሰማችን አምላክ እናንተን ትስማ። አመስግኑልኝ ብለዋል። አመስግኑላቸው። ዛሬ ተመሰገነ። ያልደረስኩበት ሐኪም ቤት የለም። ሐኪም ቤት ሲሄዱ ህመሙ ምን እንደሆነ አይታወቅም። ብዙ ሐኪም ቤት ሄድኩ፣ ሊሻለኝ አልቻለም። ግን እዚህ ቦታ ላይ መጥቼ ለ7 ቀን ያህል እየተጸበልኩ ቆየሁ። እዚህ ተረገርኩ ጀምሮ ህመም የሚባል አልታመምም። ልጄም አሞብኝ ነበረ። በእመቤቴ ጸበል ድኖልኛል። እኔም ይኸው ከዛ ጀምሮ ጤናዬን አግኝቼ እየኖርኩ ነው። ልል ብላቸው አመስግኑልኝ ብላለች። ጃንጥላ አስገብተዋል። ልባብ ጃንጥላ አመስግኑላቸው። የምትመለከቱት ወንድማችን በህይወቴ የሚያስጨንቀኝ ቋጠሮ ነበረብኝ፣ አይምሮ ጭንቀትም ነበረብኝ። መጥቼ ከአንድ ወር በፊት ድንግል ማርያምን ለምኛት ሄዱ። በእምነቷ በጸበሏ ድንግል ማርያም ቋጠሮዬንም ፈታች፣ ከአይምሮ ጭንቀትም ነፃ ወጣችኝ። ዛሬ ስለቴን ይዤ መጥቻለሁ። አመስግኑልኝ ነው የሚለው። አመስግኑለት። እግዚአብሔር የተመሰገነ ይሁን። ሲልል ብላቸው አመስግኑ። እናታችን የሚሉት በስኳር ህመም ሰቃይ ነበረ። 400 ደርሶ ነበረ። 480 ይገርማል። 480 ደርሶ በጣም መራመድ ሁሉ አቅቶኝ ነበረ። ስለዚህ እዚህ ቦታ ላይ አመጡኝ። ይዘው ይመጣው ጸበሉ እየተጸበልኩ ቆየው። አሁን ክብር ለድንግል ማርያም ከ480 ወደ 150 ላይ ወርዷል። ልል ብላቸው አመስግኑልኝ ብለዋል። አመስግኑላቸው። ወንድማችን እናቴን ከ15 ዓመት በላይ በክፉ መናፍስት ትሰቃይብኝ ነበረ። ከ15 ዓመት በላይ በክፉ መናፍስት ስራት ትሰቃይብኝ ነበረ። ለአብይ ጾም አምና ማለት ነው በውዳዴ ይዣት መጥቼ ለ7 ቀን ድንግል ማርያምን ለመናት፣ ጸበሏን እምነቷን ተጠቀምን። ለ15 ዓመት ሲያሰቃያት የነበረ መንፈስ ሙሉ በሙሉ በድንግል ማርያም ተሸኘልን። ከዛ ወዲህ ነፃ ናት። አመስግኑልኝ። ስለቴን ይዤ መጥቻለሁ ነው የሚለው። እግዚአብሔር የተመሰገነ ይሁንልን። እናታችን የሚሉት ልጄ ወደ ውጭ ሄዳ ስራ ለመያዝ ስራ ላገኘች ነበረ። ስለዚህ እዚህ ቦታ መጥቼ ለድንግል ማርያም ነግሬላት ስለተስየህ እዚህ ደርሼ ሲሄድ ልጄ ስራ ያዘችልኝ። ከደሞዛ ላይ ጃንጥላ አስገብቻለሁ ብለዋል። እልል ብላቸው አመስግኑላቸው። የወንድማችን የሱካር ታማሚ ነበርኩ። ድንግል ማርያምን ማሪ ብዬ መድኃኒቴን ትቼ መጥቼ ለመንኋት። ድንግል ማርያም ማረችኝ። እልል በሉና አመስግኑልኝ ነው የሚለው። ዛሬ ተመሰገኑና አመስግኑለት። እኛ አባታችን የሱካር ታማሚ ነበርኩ። የምንቀሳቀሰው በመድኃኒት ነበረ። የዛሬ ዓመት መጥቼ ድንግል ማርያምን ማሪ ብዬ ለምኜ መድኃኒቴን ጥዬ ሄደው ይሄው ድፍን 1 ዓመት ህመም የሚባል ከኔ ውስጥ የለም። ያገኘሁትን እበላለሁ። ድንግል ማርያም ማረችኝ። አመስግኑልኝ ብለዋል። አመስግኑላቸው። እግዚአብሔር የተመሰገነ ይሁን። እህታችን የምትለው ልጅ ወልጄ ነበረ። ከዚያም በኋላ ትጸንስ ብዙ ጊዜ ይወርድብኛል። ከዚያ ወደ አዲስ አበባ ሪፈር ተጽፎልኝ ይሄ ካለው ተመርምሬ እየመጣው ካለው መንገድ ቦታ ትደርስ
የመኪና አደጋ ገጠመኝ። ከዚያም እመቤቴ ድንግል ማርያም ስውሯ አደረችልኝ እያልኩ ተማጸንኩ። ከዛ ከመኪና ውስጥ ምንም ነገር ሳይነካኝ ከአደጋው አትርፋኛለች። እልል ብላችሁ አመስግኑልኝ ብላለች። አመስግኑላት። ስለዚህ ብዙ ቃጠሮ ላይ ተፍታለች። ስለቴን 10 ሺህ ብር አስገባለሁ ብላለች። እናታችን የሚሉት በጣም ያመኛል፣ እታመማለሁ። ስለዚህ የተወሰነ ለውጥ አይቻለሁ። እዚህ ቦታ መጥቼ ስለቴን አሁን አስገብቻለሁ። ጨርሳም እንደምትምረኝ አውቃለሁ። ስትምረኝ ደግሞ ስለቴን ይዤ እመጣለሁ ብለዋል። አመስግኑላቸው። ወንድማችን ከቤተሰብ ተለይቼ ነው የምኖረው። ገንዘብ ነበረኝና ቤተሰብን ገንዘብ እንዲልኩልኝ ለመንኋቸው። ቤተሰብ ገንዘብ ሊልኩልኝ አልቻሉም። ድንግል ማርያም መጥቼ ለመንኳት። ሄጄ ከቤተሰብ ከምጣላ ድንግል ማርያም መላቤ ብዬ መጣው። ድንግል ማርያም በህልም ተገልጻ የጎደለህን እሞላለሁ አለችኝ። ምልክቱንም የታመንኩት ነበረ፣ ህመሜን ፈወሰችኝ። ድንግል ማርያምን አመስግኑልኝ ነው የሚለው። አመስግኑለት። እግዚአብሔር የተመሰገነ ይሁንልን። እናታችን የሚሉት ጉልበቴን በጣም ያመኝ ነበረ። እዚህ ቦታ የመጣ ሰው እምነቱን ጸበሉን ይዞ ሊመጥቼ እየተጠቀምኩ ካለው ያ ጉልበቴ አይሄድም የነበረው በጸበሉ በእምነቱ እግዚአብሔር የተመሰገነ ይሁን። ትልቅ ለውጥ አይቻለሁ። ትንሽ ነገር ይቀረኛል። ጨርሳ እንደምትምረኝ አውቃለሁ። ለኔ የደረሰች ድንግል ማርያም ለሁላችሁም ትድረስ። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላችሁ። ከዛ ብሩ እንደገና ላካሉና ሲሉኝ ይልክላችሁ ለማጥል ገጠመ። ከዛ ታመታል ባስ በሽታ እጨናነቅ ነበረ ለብዙ ጊዜ። ስለዚህ እዚህ ቦታ ላይ መጣው ጸበሉ እየተቀበልኩ 14 ቆየው። ከዛም በፊት በጣም ያፍነኝ ነበረ። አሁን ግን የህመም ስሜት የሚባል የለም። ለኔ የደረሰችው ወላዲተ አምላክ ድንግል ማርያም ለሁላችሁ ትድረስ። እልል ብላችሁ አመስግኑልኝ ብለዋል። አመስግኑላቸው። እግዚአብሔር የተመሰገነ ይሁንልን።